ናቲን እናቱ እንደሞተች ዛሬ አሳምነሽ እንድታሳውቂ። እንዴት አድርጌ? እንዴትም አድርገሽ። ያለችበትን እኮ ያውቃል። እሱ የኔ ስራ አይደለም። ይሄን ማድረግ ይከብደኛል። ዝም እላለሁ፣ በቃ አፌን ዘጋለሁ። ግን እንደው አታስገድደኝ። እንደዛ ነው። እሺ ይኸውልሽ ትሁት ምን ሆነሽ ነው? የትሁት ደስታና ፈገግታዋ ከፊቷ ላይ ጠፍቶ በሐዘን ተወርሷል። ነገሮችን ባለማስተዋል በችኮላ ትሁትን ችግር ውስጥ የከተታት ናቲ የአባቱን ተንኮል ሴራ በዚህ አካሄዱ ማሸነፍ የሚችል አይመስል። ሁሉም በቤት ውስጥ ተሰብስበው ራታቸውንም ከበሉ በኋላ ትሁትን የእናቴን አይን አንድ ጊዜ ብቻ አሳይኝ ብሎ እያስጨነቃት ባለበት የሰማው ገዛኸኝ ልጁ የእናቱን መኖር ካወቀ በኋላ ነው የትሁትን ስቃይ በይፋ ያስጀመረው። በልጇና በቤተሰቧም ከማስፈራራት አልፎ ናቲን እናቱ በህይወት እንደሌለች መልሳ እንድታሳምነውም ነው ትዕዛዝ የሰጣት። ያንን ማድረግ ማትችል ከሆነ ደግሞ አስቀድሞ ወደ ሀገሯ በላከው ሰላይ ቤተሰቦቿን ሊያሳጣት እንደሚችል ጭምር አስፈራርቷታል። መሸነፍም አትወደው ትሁት ማድረግ ያለባትን ነገር ባታውቅም ለጊዜው በዝምታ መፍትሄ መፈለግን የመረጠችው። እናንተ በትሁት ቦታ ላይ ሆናችሁ ቢሆን ምን ልታደርጉ ትችሉ ነበር? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ አጋሩ። እንድትጠነቀቅ አስፈራርቷት ከሄደ ከትንሽ ቆይታ በኋላም ናቲ ይመጣል። ሁኔታዋም ልክ እንዳልሆነ ያስተውልና ትሁቴ ምን ሆነሽብኝ ነው ብሎ ሲጠይቃት እሷም ባጭሩ ምንም አልሆንኩም፣ ግን አሁን በዝምታ ማሰብ እፈልጋለሁ ብላ ትለዋለች። ነገሩን ችላ ብሎ ማለፍ ያልፈለገው ናቲም ደህና እንዳልሆንሽ እኮ ፊትሽ ላይ ይታያል፣ ምን ተፈጥሮ ነው እናቴ ደህና ናት ብሎ ጠይቃቱትም ምንም መልስ ሳትሰጠው በቃ ተወኝ ብላ ጥላው ትሄዳለች። ከትንሽ ቆይታ በኋላም ቤቲና ናቲ ቁርስ በልተው ከጨረሱ በኋላ ትሁት መታ በዝምታ ዕቃዎቹን ታነሳሳለች። ሁሉንም አንስታ ከጨረሰች በኋላም ናቲ ወደ ቤቲ ጋር ይዞርና ቆይ ግን ትሁትን ያልሻት ነገር አለ ብሎ ይጠይቃታል። ቤቲም አንተን ልጠይቅህ እንጂ እኔን ለማስቀናት ብቻ ነበር እንዴ አላማ? ልጅቷን ለእይታ ብቻ ነበር የተንከባከብካት ስትለው ናቲም በንዴት ስለምንድን ነው የምታወሪው? ቤቲ ከኔ ጋር እኮ ሰላም ነበረች፣ አትዋሺ፣ ልጅቷ ምንም የምታውቀው ነገር የለም፣ ከተናደድሽም እኔ ላይ ብቻ ነው መናደድ ያለብሽ ብሎ ሲላት ቤቲም ናቲ እኔ ከማታ በኋላ በድጋሚ አላገኘዋትም፣ እኔ ለራሱ ሁኔታዋ ግራ ገብቶኛል ብላ ትለዋለች። ናቲም ከመቀመጫው ተነስቶ ወደ ትሁት ጋር ይሄድና በኋላ ላይ ስትረጋጊ ደውይልኝ እሺ ብሏት ቤቱን ለቆ ይወጣል። ቤቲም ተነስታ ወደ ትሁት ጋር ትሄድና የምረዳሽ ነገር አለ ብላ ስትጠይቃት ትሁትም አዎ አለ፣ እባክሽ ከዚህ ቤት ወጥቼ ወደ መጣሁበት ሀገር መመለስ ፈልጋለሁ ብላ ትላታለች። ቤቲም የዚህን ቤት ትልቅዬ ሚስጥር አይተሻል፣ ብትሄጂ ጥሩ ነበር፣ ግን ደግሞ እኛ ስጋት ውስጥ እንገባለን ብላ ስትላት ትሁትም ባላይ ጥሩ ነበር፣ ግን ስላየው መታሰር አለብኝ እንዴ ብላ ስትላት ቤቲም ይህንን በጭራሽ ልረዳሽ አልችልም፣ ሌላ ምረዳሽ ነገር ካለ ንገሪ ብላ ትጠይቃታለች። ትሁትም እሺ በቃ ጋሼም ማናገር እፈልጋለሁ፣ እስከ ማታ መታገስ በፍጹም አልችልም ብላ ስትላት ቤቲም ስራሽን ጨራርሽና ተዘጋጃጂ ቢሮውን እንሄዳለን ብላ ትላታለች። ከትንሽ ቆይታ በኋላም ወደ ገዛኸኝ ቢሮ ተወስዳትና ታገናኛታለች። እሱም ዝም ብላችሁ እንዴት ትመጣላችሁ? ቤቲ ልደውሉልኝ ይገባ ነበር ሲላት ቤቲም ባሌ ጋር ለመምጣት ማስፈቀድ አለብኝ ብዬ አላስብም፣ ለማንኛውም ግን ዛሬ የፈለገች ትሁት ናት ብላ ስትለው ገዛኸኝም እሺ ትሁት እንዴት ነሽ በሰላም ነው የፈለግሽ ብሎ ይጠይቃታል። ትሁትም ቤቲ አንዴ ላስቸግርሽ ትወጪልኝ ትላትና ካስወጣቻት በኋላ ጋሼ
ጋሼ እየተከታተልከኝ ነው እንዴ ብላ ትጠይቀዋለች። ገዛኸኝም አዎ መከታተል የግድ ነው፣ እናትሽም አባትሽም በጣም ደስ ይላሉ። ደግሞ ለምንድን ነው ልጅ እንደሌለሽ የነገርሽኝ? ለማንኛውም ምንም አትጨነቂ፣ ልጅሽ በጣም ደህና ናት። አሁን መሄድ ትችያለሽ። ትሁት በጣም ብዙ ስራ ነው ያለብኝ ብሎ ስልኩን አንስቶ ይደውልና ቤቲን ይጠራታል። እሷም እንደገባች ትሁት ተነጋግራችሁ ጨረሳችሁ አይደል? አሁን መሄድ ትችያለሽ ብላ ወደ ቤት ትልካትና እሷ ከገዛኸኝ ጋር ማውራት ትጀምራለች። ቀጥላም ምን ተፈጥሮ እንደሆነ እንዲነግራት ገዛኸኝን ትጠይቀዋለች። እሱም ነገሩን ቀለል አድርጎ አረ ምንም አልተፈጠረም ብሎ ይላታል። ቤቲም ምን ማለት ነው? ልጅቷ እኮ ልትሞት ደርሳለች። ቆይ በግልጽ ምንድን ነው የተፈጠረው ብላ ስትጠይቀው ገዛኸኝም ይሄንን እኮ ነው የምንፈልገው፣ ቤተሰቦቿን ተዋውቄ ነው ለሷም በዛው አስተዋወቅኳት። ከዛም ደነገጠች፣ ምክንያቱም ናቲ እናቱ እዛ ክፍል መኖሯን አውቋል ብሎ ሲላት ቤቲም በድንጋጤ ኧረ እባክህ ናቲ ያወቀ? ገዜ ይሄ እኮ ቀላል ነገር አይደለም። ቆይ ምንም አይመስልህም? አትደነግጥም እንዴ ብላ ስትለው ገዛኸኝም መደንገጥ ያለብሽ እሷን ብቻዋን ወደ ቤት የላክሻት ጊዜ ነው ብሎ ይላታል። ቤቲም አዎ ልክ ነህ ብላው በፍጥነት ወደ ቤት ትሄዳለች። በዛን ሰዓት ትሁት ቤት ደርሳ ያለምን ቁልፍ ፈልጋ አግኝተው ገብታ ነበር። ቀጥላም ነገሮች እየከበዷት እንደሆነና ገዛኸኝም በልጇ እያስፈራራት እንደሆነ ብትነግራትም አለም ግን ልጅ እንዳላት እንኳን ማስተዋስ አልቻለችም ነበር። የዛኑ ቀን ማታ ትሁት ለብቻዋ መኝታ ክፍል ውስጥ ሆና እያለቀሰች ባለችበት በመሃል ናቲ ይገባል። አጠገቧም ይቀመጥና ትሁት በእናትሽ ንገሪ፣ ምንድነው የሆንሽው? ምን ተፈጥሮ ነው? ደህና አይደለሽም ብሎ ሲጠይቃት ትሁትም አዎ ደህና አይደለሁም፣ ግን አይጠቅምህም ናቲ፣ አንድ ነገር በተናገርኩ ቁጥር ሌላ ነገር እያፈራረስኩ ነው ያለሁት። ናቲ እኔ ክፉ ሰው አይደለሁም፣ ግን ካስቀየምኩህ በጣም ይቅርታ ብላ ስትለው ናቲም ኧረ አላስቀየምሽኝም ትሁቴ፣ ደግሞም አታስቀይሚኝም፣ ብታስቀይሚኝ ለራሱ ደጋግሜ ይቅርታ አደርግልሻለሁ። ትሁት በፈጣሪ በቃ ዝም በይ ብሎ ያባብላታል። ናቲ ከዛ ቤት እንደወጣም ቤቲ ወደ አለም ክፍል ትሄድና ማውራት ይጀምራሉ። ቀጥላም ደህና የመሆን አዝማሚያ እያሳየሽ ነው ባክሽ፣ እንዴት ነው ነገሩ? ደግሞ ልጅሽን ስታዩ ምን ተሰማሽ ብላ ስትጠይቃት አለምም ደስታና ተስፋ ነው የተሰማኝ፣ ምናልባት ልጄ ያድነኝ ይሆናል፣ ግን ደግሞ ባያድነኝም ለኔ እሱ መኖሩ ብቻ በቂ ነው ብላ ስትላት ቤቲም ያን ያክል እንኳን በልጅሽ ተስፋ ተጣይበት፣ ሰራተኛ ወዶ እየተርመጠመጠልሽ ነው፣ ትሁትን ታውቂያታለሽ አይደለ ብላ ስትጠይቃት አለምም ናትዬ ትሁትን ከወደዳት ምርጫ ይችላል ማለት ነው፣ አንቺም ከዚህ የተሻለ ህይወትና ሰው መምረጥ ትችይ ነበረ ብላ ስትላት ቤቲም በምን አይነት መንገድ ላይ እንደነበረች ምን አይነት ሁኔታ ላይ እንደነበረችም ታስታውስና ምርጫ አልነበረኝም፣ ግን ይሄን ምልሽ ተጸጽቼ አይደለም፣ አሁንም ቢሆን ብዙ ያልጨረስኳቸው ነገሮች አሉ ብላ ጥላት ትወጣለች። የዛኑ ቀን ማታም ገዛኸኝ ለብቻው ተቀምጦ የተመለከተችው ትሁት እሱን ለማናገር ሄዳ አጠገቡ ትቀመጥና እባክህ ጋሼ ያየሁትን እንዳላየው ቆጥረክ ወደ ልጅህ እንድሄድ ፍቀድልኝ ብላ ስትለው ገዛኸኝም ምንም እንዳላየሽ ስቆጥርልሽ አንቺ ምንም እንዳላየሽ ማመን መቻል አለብሽ። ሌላው ደግሞ እናትህ አለች ብለሽ ያሳመንሽው ልጅ አሁን ድጋሚ እናትህ የለችም ብለሽ ማሳመን ይኖርብሻል። ጣጣውን ያመጣሽው ራስሽ ነሽ። እኔ አልደርስብሽም። በስርዓት ስራሽን እየሰራሽ ደሞዝ እየበላሽ ነበር። ምንም ላረግሽ አልችልም። አንቺ ምንም ለማድረግ እንዳትሞክሪ ብሎ በቤተሰቦቿ ፎቶ አስፈራርቶ ጥሏት ይሄዳል። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ አጋሩ። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎች እንደተለቀቁ በፍጥነት እንዲደርሳችሁም የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።